በምረቃ መርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ እንዳሉት የመደመር እሳቤ የሚከተለው ብልጽግና ፓርቲ የማህበረሰቡ ችግር የሚቀርፉ ፕሮጀክቶችን ገንብቶ በማጠናቀቅ ለአገልግሎት ማብቃት ባህሉ እያደረገ ነው። መንገድ ባለመሰራቱ ምክንያት፣ ጤና ጣቢያ ባለመሰራቱ ምክንያት ክፍተቶች ነበሩ ማለት ነው። መደመር ደግሞ ክፍተትን መሙላት ነው። አባቶቻችን ገበሬዎቻችን ምርታቸውን ወደ ማዕከል የሚያጓጉዙበት እንደዚሁም ደግሞ ማዶ ለማዶ የነበሩ ማህበረሰቦች የማይገናኙበት ትልቅ ክፍተት ነበርና በፓርቲያችን እሳቤ በመደመር እሳቤ ተመርተን እነዚህን መሰረተ ልማቶችን ለህዝባችን እውን ማድረግ ችለናል። በየም ዞን ከሾሞ መቴሎ ተሽኬማ የተገነባው ደረጃውን የጠበቀ የጠጠር መንገድ የቶባና ፎፋ ወረዳዎችን የሚያገናኘው የአዘዋ ድልድይ እንዲሁም የሶምናማ ጤና ጣቢያ ማስፋፊያ ግንባታ ለአገልግሎት ክፍት መደረጋቸው ማሳያ ነው ብለው ይህም ፓርቲው ሰብአዊ ብልጽግናና ለፍትሃዊ የመሰረተ ልማት ተደራሽነት ትኩረት እንደሚሰጥ ገልጸዋል። ሰብአዊ ብልጽግናን ለማረጋገጥ ፓርቲያችን እንደሚሰራ ዛሬ ያስመረቅናቸው መሰረተ ልማቶች ምስክር ናቸው ማለት ነው። የገጠር ልማትና የከተማ ልማት ፍትሃዊ በሆነ መልኩ መረጋገጥ መቻል አለባቸው። በየትኛውም ኮሪደር የሚኖሩ ዜጎቻችን ፍትሃዊ የሆነ የልማት የመሰረተ ልማት ፍላጎታቸውን እንዲያገኙ ማድረግ ያስፈልጋልና ብልጽግናችን በዚህ ገጠር በዚህ ከከተማ ራቅ ባለ ቦታው እንኳን መሰረተ ልማቶችን እያሟላ የመሄዱ ምስጢር ፓርቲያችን ለፍትሃዊነት እየተጋ ያለ እየሰራ ያለ ፓርቲ መሆኑን የሚያሳይ ነው ማለት ነው። እነዚህ መሰረተ ልማቶች የህብረተሰቡ የልማት ክፍተቶችን የቀረፉና ማህበራዊ ብልጽግና ያረጋገጡ ስለመሆናቸው የገለጹት ዶክተር መሐመድ ስለሆነም በመደመር እሳቤ በየዘርፉ ብልጽግና ለማረጋገጥ የማህበረሰቡ ዘላቂነት ያለው ድጋፍ ወሳኝ እንደሆነም አስገንዝበዋል። የተመረቁ ፕሮጀክቶችን በጥንቃቄ በመጠቀም ዘላቂነት እንዲኖራቸው ማድረግ ከማህበረሰቡ እንደሚጠበቅም አስረድተዋል። የየም ዞን ዋና አስተዳዳሪ አቶ ሽመልስ እጅጉ እነዚህ ክትትል ተደርጎባቸው የተመረቁ የማህበራዊ መሰረተ ልማት ፕሮጀክቶችን ጨምሮ በፓርቲው መሪነት የተተገበሩና እውን የሆኑ በርካታ የልማት ትሩፋቶች የዞኑ ማህበረሰብ ተጠቃሚ አድርገዋል ብለዋል። በተለይም 43 ሚሊዮን 342575 ብር ወጪ ተደርጎባቸው የተመረቁ እነዚህ የማህበራዊ መሰረተ ልማት ፕሮጀክቶች ጤናን ከማስጠበቅ ባለፈም የቱሪዝም ኮሪደርን በማስተሳሰሩ ላይ ሚናቸው ከፍተኛ ነው ሲሉም ተደምጠዋል። ይህ መንገድ ለዞናችን እንዲሁም ለክልላችን በአይነቱና ይዘቱ ልዩ የሆነው የሳሞኤታ ለቀማ ግርጌ የቦሪ ተራራ ግርጌ የሚያልፍ እንዲሁም በዚህ በሰሙናማ ቀበሌ ውስጥ የሚገኙ ከ50 በላይ ሰው ሰራሽ ዋሻዎች እና የቻሎ ባህላዊ ዳኝነት መዳረሻ የቱሪዝም ኮሪደር አስተሳሳሪ የሆነ ወሳኝ መንገድ ነው። ብልጽግና ቃል ከመግባት ባለፈም ሪቫን እየቆረጠ ሁለንተናዊ ብልጽግናን ለማስቀጠል ቁርጠኛ መሆኑን ያመላክታል ያሉት ዋና አስተዳዳሪው ይህንኑ ተግባር ለማስቀጠል የሁሉም ድጋፍና ተሳትፎ አስፈላጊ ስለመሆኑም አመላክተዋል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ አቶ ፋሲካ አለሙ በበኩላቸው ፓርቲው የጤና መሰረታዊነት ተረድቶ በትኩረት በመሰራቱ ተጨባጭ ለውጥ ማምጣት ተችሏል ብለዋል። ማዋለድ አገልግሎት ይሰጣል፣ የክትባት አገልግሎት ይሰጣል፣ የአውትሪች አገልግሎት ይሰጣል፣ ያክሞ ማዳን አገልግሎት ይሰጣል። ይሄ ከብልጽግና ፓርቲ ከመንግስታችን ፖሊሲ የመነጨ ነው ማለት። ዛሬ ለተመረቀው ጤና ጣቢያ በቀጣይ አገልግሎት መስጠት የሚያስችለው የ400,000 ብር መድኃኒት ገዝቶ የክልሉ ጤና ቢሮ በስጦታ እንደሚያቀርብ በዚህ አጋጣሚ ቃል መግባት ፈልጋለሁ። የተመረቁ ፕሮጀክቶች ተጠቃሚ የሆኑ የፎፋ ወረዳ ነዋሪዎች በሰጡት አስተያየትም ቀደም ሲል ለዘርፈ ብዙ ችግር ይዳረጉ እንደነበር አስታውሰው አሁን ላይ ፕሮጀክቶቹ ተገንብተው በመጠናቀቃቸው ማህበራዊና ኢኮኖሚያዊ ጠቀሜታ እያገኙ እንደሆነም ተናግረዋል። በፓርቲው መሪነት መሰል ፕሮጀክቶች ተጠናቀው መመረቃቸው የማህበረሰቡ ችግር በመረዳት ዘላቂ መፍትሄ መሰጠቱ እንዳስደስታቸው የገለጹት ነዋሪዎቹ በቀጣይም ከፓርቲው ጎን ሆነው እንደሚደግፉም አመላክተዋል።